እኔ ልፈርድብሽ አልመጣሁም። ጽኒ ወይም ደግሞ አዎንታዊ አስተሳሰብ ይኖርሽ ልልሽ አልመጣሁም። እውነትን ለመናገር ነው የመጣሁት። እንደምትደክሚ አውቃለሁ። ደክሞሻል። ይህ ድካም ደግሞ የአካል ብቻም ሳይሆን የልቦና የአእምሮ ድካም፣ አእምሮሽ ማይዝናና፣ ልቦናሽ የተጨናነቀ፣ ቀላል ነገር እንኳን ከባድ የሚመስሉ ሁኔታ ምናልባት ብዙ ጊዜ ሞክረሽ ይሆናል። ጸጥ ብለሽ ቆይተሻል፣ አሳልፈሻል ብዙን ነገር። ሰዎች ፊት ፈገግ ብለሽ ሁሉም ብቻሽን ተሸክመሻል። እንግዲህ ህይወትን ማቋረጥ እንደምትፈልጊ ከሆነ ይህ ባንቺ ድካም አይደለም። ድካም ድንበር አልፎ የሄደበት አይደለም። ብዙ ጊዜ እኮ ጽናትን አሳይተሻል፣ ነገር ግን ድጋፍ አልነበረሽም። እባክሽ ይህን አዳምጪ። አሁን የምታስቢ ውሳኔ ዘላቂ ነው፣ ነገር ግን አሁን የሚሰማሽ ህመም ምንም እንኳን የማያበቃ ቢመስልም ዘላቂ አይደለም። መፍትሄ አለው። ስሜት አንዳንድ ጊዜ ይሳሳታል። ህመም አእምሮን አጨናንቆ መፍትሄ የሌለው እስኪያስመስል ድረስ፣ ሌላ መንገድ እንደሌለ እስኪያሳይ ድረስ፣ ነገር ግን መንገድ አለ። መጨናነቅሽ መንገዱን እንዳታይ አርጎብሻል ማለት ነው። ምናልባት ከነጌ በኋላ ቢሆንስ፣ ነገ ቢሆንስ፣ ከሳምንት በኋላ፣ ከወራት በኋላ፣ ከዓመታት በኋላስ ያ ያንቺ ከፍታ ያ ያንቺ ክፍል ሲደርስ እኔ በመቆየቴ መልካም ነበር የምትይበት ህይወት ፍጹም ስለሆነ አይደለም፣ ነገር ግን ሌላ እድል ለራሴ ስለሰጠሽ ማለት ነው። ዛሬ ሁሉንም መፍታት አያስፈልግም። ዛሬ ሁሉንም መረዳት አያስፈልግም። አሁን የሚያስፈልግሽ ነገር አንድ ብቻ ነው። እሱም ቆይ፣ ተንፍሽ፣ ዛሬም ብቻ አለፊ። ይህም ብቻሽን አታድርግ። ከአንድ ሰው ጋር ተናገሪ፣ ጓደኛ፣ ቤተሰብ ወይም ደግሞ እምነት ያለሽ ሰው፣ የምታምኝበት ሰው። መናገር ከባድ ሊመስል ይችላል፣ ነገር ግን ቃል ማውጣት ህመምን ይቀንሳል። አንቺ ከክፉ ሐሳብ ይበልጥ ዋጋ ያለሽ ነሽ። አንቺ ከዛሬ ጨለማ ይበልጥ የነገው ብርሃን የሚገባሽ ሰው ነሽ። ይሄን እምነት ብቻ ይኖርሽ። ካላመንሽ እምነትን ከኔ ተዋሽ። ይሄን በዩ፣ ይሄን አርጊ። ዩ ሃቭ ቱ ስቴይ። ባክሽ ቆይ፣ ነገ ሌላ ቀን